ኮንግራጁሌሽን ለ200,000 በቀጣይ ደግሞ 500,000 ገብተሽ ያገናኘን ኢትዮጵያ ሆነሽ ከነዚህ ከነጃኒ ጋር ምናምን ሰለብሬት ስታደርግ ያገናኘን። አሚን አሚን። በጣም ነው የማመሰግነው። ዊሽ ናርሽ በጣም አመሰግናለሁ። እሺ ዊሽ ጃኒ አይደርሰንም። የኔ ቆንጆ የኔ ጠንካራ ሴት የሴቶች ተምሳሌት አንቺ ከዚህ በላይ ይገባሻል። እግዚአብሔርን 1 ሚሊዮን ነው የሚገባሽ እና በጣም 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 ጎበዝ ሴት ነሽ። በርችልኝ። እዚህ መተሽ ደግሞ 500,000 እንዳለችው እንደምናከብር እርግጠኛ ነኝ። ስትመጪ በቃ 500,000 እዚህ ነው የምናከብረው። የኔ ቆንጆ ይገባሻል። የሚገባሽን ነው ላይክ ለአንቺ ይገባሻል። ይሄ እና ስለሚገባሽ ነው በነገርሽ ላይ ናኦሚ እና ኤቭሪቲንግ ስታወራ ሰው ጥምም ያደርገዋል። የሆነ ወደ ገደል ነው የሚወስደው እንጂ ብዙ ነገር ደግሞ አንድ ነገር እንትን ማለት ያለብሽ ማለት ነው። እንደዛ ነገር ሲያጋጥምሽ ሁልጊዜም አንቺ የሰውን ሪያክሽን የሰውን ፐርስፔክቲቭ ሰው ስለ እኔ እንደዚህ ማሰብ አለበት ብለሽ ጭንቅላትሽ ላይ የሚመጣውን ነገር ያንን ኮንትሮል እንትን ማለት አለብሽ፣ መተው አለብሽ። አንቺ ጥሩም ሰራሽ ደግም ሰራሽ ሰው አመሉ ነው። ፒፕል አር ገና ክሪቲሳይዝ ያደርጉሻል፣ ያወራል እና እንደዚህ ተናግሬ ማሳመን አለብኝ የሚለውን ራሱ አንዳንድ ጊዜ ትተሽ በቃ ላይክ ፍሪ ሆነሽ ልብሽ እስከ ጸዳ ድረስ አንቺ ልብሽ ንጹህ እስከሆነ ድረስ ለሰው ክፉ ማታስቢ እስከሆነ ድረስ you should have that confidence in you። በቃ ለዛም ነው ላይክ ነገሩም እኮ ለቀደለብኝም ይጠፋል። ጃኒ ሮዚ መጥፎ ስራ ስትሰሩ የመጀመሪያ የሚጎዳው ላይክ መርዝ መጀመሪያ የሚጎዳው ማንን ነው? ብልቃጡን ነው አይደል? ዋናው ነገር እናንተ መጥፎ አለማድረጋችሁ። ካደረጋችሁ ደግሞ መጀመሪያ የምትጎዱት እናንተ ናችሁ። መጀመሪያ ህሊና የሚባል ነገር አለ። ከሰውነት ወጥቶ የማይጣል ነገር አለ። ከሱ ወዴት ይሻሻል? የሰው ልጅ እኮ ማታ ላይ ሄዶ ይተኛል ወይ ደግሞ ከሰው ጋር ይቀላቀላል ምናምን። ከህሊናሽ ከራስሽ ወዴትም አትሸሽ። ከራስሽ ጋር የተጣላሽ ቀን ነው ወዴት እንደምትሄጂ የሚጠፋሽ። እና መጥፎ ነገር አለማድረግ ለራሳችሁ ስትሉ ጥሩ ልብ ሲኖርሽ በቂ ነው። እውነት ለመናገር እግዚአብሔር ሰው ከዛ በኋላ ምን ሰው እኮ ስጋ ለባሽ ነው። ሄት ስፒች አለ የትም ቦታ ነው። ዋናው ለራስሽ ደህንነት ስትይ አንቺ ላይ እንዲደረግ ማትፈልገው ሰው ላይ አለማድረግ በቃ አለቅ። ያ ነው ትልቁ ነገር። ምንም ልታረጊ ደግሞ ሰው ማውራታችን አይቀርም። ሪል ሰው ነሽ። እኔ ናኦሚትም ባይዘወይ ማለት ነው አድናቂሽ ነኝ። በቃ በጣም ነው የምወድሽ ብላኝ ምናምን የተዋወቅ ነው ስልሽ በእንደዚህ አይነት ወይ አይደለም የተዋወቅ ነው። የዛኔ ምሳስን በላ ምናምን እና ቆንጆ ምክር ነው የመከርኳት። ናኦሚት አልኳት። አቤት አለች። ምንድን ነው የምትሰሪው? እንደዚህ እኔ የምላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሮዚ 200,000 ገባሽ። እንኳን ደስ አለሽ እህቴ ማለት ነው። እውነት ለመናገር እንኳን ደስ አለሽ። ይገባሻል ማለት ነው። እና እውነት ለመናገር ስለ እዚህ ደረጃ የደረሱበትን እየተናገሩ በጣም ነው የሚገርም። አፌን ከፍችን ያዳመጥኳቸው ማለት ነው። በዚሁ አጋጣሚ ሰብስክራይብ፣ ላይክ፣ ሸር አድርጉ። ይህን ኮንግራጁሌሽን ለሮዚ አድርሱልኝ። ሮዚ ዩኬ ማለት ነው። እና እዚህ ሀገር ኦፍኮርስ ብቻዋን ናት 200,000 ገብታ ኢትዮ እያከበረች፣ ግን ሰው የለም እዚህ ሀገር። እንደዚህ ቦታ ይዛችሁ ምን ብላችሁ ደውላችሁ ካልሆነ በፈለጋችሁ ሰዓት እንደ ኢትዮጵያ ሰው አታገኙም። እንደ ኢትዮጵያ ሄዳችሁ የሰው ቤት አንኳኩታችሁ መግባት አትችሉም። ሌላ ሰው ደግሞ ከእናንተ ቤት መምጣት አይችልም። ኢላ ተደዋውላችሁ ጊዜ ቦታ ምናምን ይዛችሁ ነው ማለት ነው። እና ብቻዋን ሆና ነው እንግዲህ አሁን በቲክታክ ሰፈር ዘወር እያለሽ እያከበረች ያለው ማለት ነው። እና እውነት ለመናገር ወላሂ በጣም ነው ያሳዘነችኝ። አይ ስደት አይኑ ይፍሰስ ትላላችሁ። እና ብቻ እንኳን ደስ አለሽ ሮዝዬ። አላቅም እኔ ራሱ እንደሷን የተሰማኝ ማለት ነው። በቃ ማለት በቲክታክ ሰፈር መታ ያው እያከበረች ነው። የ 200,000 ገብታለች ኢትዮ ላይ ማሻአላ ተባረከ ረህማን አድርሶላት። አሁን እኔ ምንሽን ስሚቲ እናቴ ማገሩ ላይብሽን እንትንሽን ሪንግራይትሽን ገዝተሽ ላይቭ ግቢ አልኳት። እሺ ጃይ ሰማች ጌታ ገባች። ከዛ በቃ ቆንጆ ሆነላት። ላይቭ ምናምን አሪፍ ሆነላት። ከዛ አሁን በቃ ማምሸት ጀመረች። እንደኛ ቫይቡን ነገርኳት፣ እንዴት እንደሚቆይ ምናምን ያለውን ነገር አስረዳዋት ምናምን።
ያኛውን ስራ ቆመች ምናምን እየሰራች ነው። ገባች? ላይቭ ስትሪም እያደረገች ነው። ቪዲዮ ክሬተር ነች፣ ጎበዝ ነች ምናምን ሚዲያ ላይ መቆየት መስራት የምትችል ልጅ ነች። ገባች? የማይሆን ስራ ነበር የማይሆን ስልሽ ከምትፈልገው ስራ ውጭ ነበር። እና ደግሞ ማለት ነው ሌላ ምልሽ ነገር ላይክ ቤት ውስጥ ብቻ አትስሪ። አንደኛ ኢትዮጵያ ነው ያለሽው፣ ሁለተኛ ውጭ ወተሽ ምሳሌ ሰርክሌ ጠባብ ነው። እኔ ስልክ ሲደውል ሰው ማግኘት ትችያለሽ። አይ ኖ እሱማ እችላለሁ። ሲደውል ራሱ ይልሽ ማን እንደሆነ አውቃቸዋለሁ። ማን ሊደውል ኢቨን ከሰው ጋር ብቻ መስራት አይጠበቅብሽም። የእኔ እናት ከሰው ጋር ብቻ አይጠበቅብሽም። እኛ የምንሰራው ቻሌንጅ አለ። አንድ ሙዚቃ ቫይራል ይወጣል። ያንን ቫይራል የወጣው ሙዚቃ ወጣ ብለሽ የኔ እናት ከተማ አምሮበታል። አሁን ወጣ ብለሽ ለምን አሰሪ? ወላሂ ምሬ ነው የማወራሽ። አንደኛ ሰብስክራይብ ፎሎወር ጌን ታደርጊያለሽ፣ ብዙ ፋሚሊ ታፈሪበታለሽ። በዛውም ታለንትሽን ምን አድርጊልን። ሶሻል ሚዲያ ባይ ዘ ዌይ ሰው የማይረዳው ነገር ሶሻል ሚዲያ ለሁሉም ነው። ማንም መጥቶ ልስራበት ካለ ዩል ጌን አን ኦዲየንስ ላይክ አንቺ ኦቴንቲክ ሆነሽ ራስሽን ሆነሽ እስከቀረብሽ ድረስ ያንን ብሎ የሚመጣ ሰው አታጭ ላይ አሁን እኛ እንደዚህ ሁላችንም ቢሆን እዚህ ውስጥ ያለን ትንሹም ቢሆን የሆነ ትንሽ ፎሎወር አለን አይደለም። ኢቨን ለኖርማል ሰው ራሱ ኮመን ሰው ተነስቶ የሆነ ነገር ልስራ ቢል እግዚአብሔርን ምንትን የሚለው ያንን ከወይ ስቶሪውን ወይ የሆነ ነገሩን አይቶ የሚያየው አያጣም። እና ሶሻል ሚዲያ ብዙ ነገር የሚሰራበት ነው። ብዙ ሰው የሚጠቀምበት ነው። ብዙ መስራትም ሳይሆን ፍላጎት ኑሮት መጥቶ ከሰራ ይሳካለታል። ፍላጎት እንዴት አይነት ነገር መሰለሽ? አሁን ይሄ ፕላትፎርም ምን ለምደሆን መሰለሽ? ውጭ ወጥተሽ ስትሰሪ እና ቤት ውስጥ ስትሰሪ አንድ አይደለም። ለምሳሌ እኛ አሁን ጃኒና እኔ ለምሳሌ ልውሰድላችሁ፣ ያው ውጭ ወጥተን ምናምን ስለምንሰራ ማለት ነው። ጃኒና እኔ አሁን ቤት ውስጥ ስንሰራ ያለን ላይክ እና ውጭ ወጥተን በስነስርዓት አምሮብን ዘንጠን ሹት የተለያየ ሹት ሰርተን ስንቀርጽ ያለው እና ቤት ውስጥ ቆንጆ ሆነን ተቆነጃጅተን የምንቀርጸው ቪዲዮ አንድ አይደለም። እናንተ ሚስጥር ሲያወራው የሰማሁትን ልንገራችሁ። ሶሻል ሚዲያ ላይ በድህነት ከመጣችሁ ሰው እናንተ ከተቀየራችሁ ድህነታችሁን እየመጣ እየነገራችሁ መስራት አትችሉም። እንደማን እንደ ዋንቲያ ማለት ነው። አሁን ዋንቲያ ነው በቅኔ አንስተው የነበረና በቃ ማለት የሆነ ሶሻል ሚዲያ ላይ ስትመጡ ሮንግ ሆናችሁ መምጣት አለባችሁ። በቃ ለባብሳችሁ ፏ ዝንጥ ብላችሁ ማለት ነው። ፏ ዝንጥ ብላችሁ ቪዲዮአችሁን ቀርጻችሁ ከፖስተታችሁ በአንድ ጊዜ እንደምትፈምሱ። በሁለተኛ ደረጃ ደግሞ በተለይ ቲክታክ ሰፈር ሙዚቃ መርጣችሁ ቫይራል የሚወጣ ሙዚቃ በሱ መስራት እንዳለባችሁ፣ ውጭ ሄዳችሁ መቅረጽ እንዳለባችሁ። ዛሬማ ሚስጥሩ ወጣ ማለት ነው። አገነፈሉት። በሁለተኛ ደረጃ ደግሞ ሰው የፈለገ ነገር ቢናገራችሁ ለሰው መልስ መስጠት እንደሌለባችሁ፣ ስራችሁንና ስራችሁን ብቻ ነው። እኛ የተቀየርንበት ሚስጥር ይሄ ነው ብለው ቁጭ ብሎ ሲወያዩ አመሹ ማለት ነው። እኔ ደግሞ ከኛ ጋር ቀን ስለሆነ ከነሱ ሌሊት ስለሆነ ቁጭ ብዬ እያያየዋቸው ነበር። እቺ ከታች ያለችው እህቴ የሆነ ስራ ትሰራ ነበር። አሁን ያንን ስራ ትታ አሁን ምንድነው እየሰራሽ ያለችው? ሶሻል ሚዲያ ላይ ነው። አስባችሁታል? የሰው ልጅ ይቀየራል ካለ ይቀየራል። ወላሂ በጣም እኔ አደንቃቸዋለሁ። በተለይ ሮዚን ማለት ነው። ከዛ ሁሉ ነገር አረብ ሀገር ሰርታለች ሮዚ። አስባችሁታል? ግን ጎበዝ ናት። ገንዘቧን አጠራቅማ ኢትዮጵያ ገብታ ምን መሆን እንዳለባት እንትን ብላ እስከ ዩኬ የገባሽው በራሷ ጥረት ነው ኢትዮጵያ ላይ። እኛ በፊት ይህን ምን ነው ባወቅን። እኛ እኮ አናቅም ነበር ወላሂ። ሶሻል ሚዲያ ላይ እኔ ጥቅም እንዳለው አላቅም ነበር። እና ለማንኛውም ማለት ነው በተለይ አዳዲስ ዩቲዩበሮች ተጠቀሙበት። በቃ ሰው ምን እንደሚያስፈልገው፣ ምን አይነት አይዲያ እንደሚፈልግ፣ ምን አይነት ነገር እንደሚፈልግ በደንብ አድርጋችሁ የኦዲየንሶቻችሁን ነገር አክብሩ፣ ስሙ። ስታቀናብሩ በደንብ አቀናብሩ ማለት ነው። ዛሬ ቁጭ ብዬ ነው ያዳመጥኳቸው። ወላሂ የተጠቀሙበትን ነገር ነግሬያችኋለሁ። እናንተም ተጠቀሙበት። ምንድነው በቃ ፏ ብላችሁ ባይኖራችሁም በቃ ሀብታም መስላችሁ ነው። የኢትዮጵያ ሰው እንደሆን ደሃ ሁናችሁ ካሳያችሁት እናንተ ሲያልፍላችሁ ስትቀየሩ ነገ ጧት መልሶ ይሰድባችኋል ማለት ነው። እና ሰቡ እንግዲህ ይህን ሁሉ ሚስጥር ቁጭ ብለው እያወሩ ነበር። እንዲያውም እኔ ሙሉ ለሙሉ አልቀረጽኩትም። እና ተጠቀሙበት። ሮዚ እንኳን ደስ አለሽ። ሰላም አለይኩም። ቆንጆ ነው። ምንም ብንለብስ ላይክ እና ቪው የለው እንደ ፋልቤዝሽ ነው ባይዘው ከስር ጀምረሽ ፋውን የኔ ፋልቤዝ ልክ አይወጣም። ኖ ጃኒ ስሚ ልንገርሽ፣ የኔ ፋልቤዝ ወደ ደረሻ ስሚ ጃኒ ያ ፋልቤዝ
ብለሽ ራሱ ልትሰሪ እኮ ትችያለሽ። አንቺ እንደመሰልሻሽ እንደ እኔ የትም ልስራ የኔ ኦዲየንሶች ቦታ ላይ ዲፔንድ አይደሉም፣ ሲቹዌሽን ላይ ዲፔንድ አይደሉም። የኔ ኦዲየንሶች አንቺ ደግሞ በጣም አበዛ